የመጣበት ምክንያት ይሄ ነው። ሌላ ምንም የሚጨበጥ ነገር ሆኖ አይደለም። የአብርሃም ሰላም አለመሆን ምናምን አይደለም። አብርሃም ሰላም አለመሆኑ የሚያሳስበው ከሆነ እኮ አብርሃም እንደዚህ እዚህ ቁጭ ብሎ ፊቱ ላይ የሚናገረው ነገር ምን ያክል እሱን እንደሚጎዳው እኮ መረዳት ነበረበት። እዛ ቦታ ሄዶ ምን ሲያደርግ እንደነበረ ዛሬም መጥቶ እየተናገረ ያለው ነገር አብርሃም እኔ ከእሷ ጋር ነው መሆን የምፈልገው የምወደው ከልጄ እናት ጋር ነው እያለ የእሱን ሰላም እናንተን ከማስቀደም ይልቅ አሁንም የአብርሃም ደህና አለመሆን ነው ሁሌም እየተናገረ ያለው። ግን አብርሃም ደህና እንዳልሆነ እንዳይሆን እያደረገው ያለው የእሱ የሚናገራቸው ምን ያክል ሰውን ሊጎዱ እንደሚችሉ መርዝ የሆኑ ነገሮችን ካፉ እየወጣ እንደሆነ ሁላችሁም እያያችሁ ነው። እና የዳኒ ፍላጎት ሁሌም ቢሆን ምንድን ነው? ከሩታ ያጣውን ትኩረት መልሶ ማግኘት ነው። በቃ እሷ ትኩረቷን ነስቷል። ድሮ እሱ የሚለውን ታደርጋለች፣ እሱ በሚለው መንገድ ትሄዳለች፣ እያንዳንዱ ነገር። ከዛ ነገር ተለያየ፣ ያን ነገር አጣ፣ ከሜሪ ጋር ተለያየ፣ ከሩታ ጋር ያለው ግንኙነት ተቋረጠ። ስለዚህ አሁንም አለው ለማለትና መኖሩን ለማረጋገጥ ነው እንደዚህ ደፋ ቀና እያለ ያለው። እስካሁን ባየሁት ሁኔታ በእህቶችም በወንድሞቹም በዳኒም በሌሎችም እናስብልሃለን በሚሉ እንጨነቅልሃለን በሚሉ ሰዎች ውስጥ ያየሁት ሁሌ ጭቅጭቅ ነው። እነ ኤፍሬምንና እነ ሩታን በእነሱ ነው የሚያሳብቡት። አብርሃም ግን ከእነሱ ጋር ሆኖ ሲጨቃጨቅ እስካሁን አላየንም። ከእነሱ ጋር ሆኖ ሌላ ችግር ውስጥ ሲገባ እስካሁን አላየነው። ከእነሱ ጋር ሆኖ ራሱን ሲስት አላየነው። ከእነሱ ጋር ሆኖ መናገር ሲሳኑ አላየንም። ከእነርሱ ጋር ሆኖ ሲከፋው አላየንም። እስካሁን እየሆነ ያሉ ችግሮች እናስብልሃለን እንጨነቅልሃለን በሚሉ ሰዎች መጠው በሚያደርጉት ሁኔታ ግን አብርሃም እየተጎዳ ነው። አብርሃም ሰላሙን እየተነሳ ነው። አስተዋጽኦ ችግር ከመፍጠር ውጭ እስኪ ያመጣው መፍትሄ ካለ እስኪ ንገረን። እስካሁን እኔ ይሄን ነገር ሀሳብ እንትን ብዬ ነገሮችን አስተካክያለሁ የምትለው ነገር እስኪ አስታውሰንና ንገረን። እኛም ያን ነገር እያስታወስን ዳኒም እንደዚህ ጥሩ ነገር ሰርቷል እንበል። ግን የለም እሱን ማቅረብ አትችልም። ምን ልበላችሁ? ይሄ ምንድን ነው የሚባለው? የእርጎ ዝንብ ነው የሚባለው። በቃ ዝም ብሎ ጥልቅ የሚል እስኪ ዳኒ ከመጣ በኋላ ነገሮች ከመደፈራረስና ከመበላሸት ውስጥ ወደ ሰላም እኮ የመጡበት ወደ ስምምነት የመጡበት ነገር እኮ እስካሁን እኮ ተቀብዬ ልሂድ ገባሽ አይደል? ነገ ደግሞ እሷ በምትሄደው ጥግ ድረስ ትሄዳለች። ያንን ደግሞ ኃላፊነቱን ለመቀበል ዝግጁ ሁኚ። ሄርሜላ መሄድ የምትችለው ድረስ ትሄዳለች። ገባሽ? ነገ እኮ ሁሉም ነገር መልካም ይሆናል። ሜሪ ህይወት እንደዚህ አስቀጥልም። አንቺ እንደዚህ እንደሆንሽ አቀጥልም። እሱም ወደ ቀልቡ ይመለሳል። ይኸው ዳኒ ነው። አሁን ደግሞ ምንድን ነው የህግ ከለላና አማካሪ ሆኖ ጠበቃ ሆኖ ይመጣል። ነገ ጋውኑን ለብሶ ደግሞ ጠበቃ ሆኖ ዳኒን እናየዋለን። ለማን የሚከራከር? ለሄርሜላ ቆሞ የሚከራከር ጠበቃ ሆኖ ነው ይመጣል። ይሄ ግልጽ ነው። ዳኒ እንደፈለገ መልኩን የሚቀያየር እንዲህ ዥንጉርጉር ያለ መልክ ያለው ሰው ነው። ነገ ደግሞ ተገልብጦ የሆነ ቦታ ቁሞ ታገኙታላችሁ። ስለዚህ አይደብራችሁ። ዳኒ ማለት ያ ስለሆነ የሆነ አትገረሙ፣ አትደናገጡ። ምንም የተለየ ነገር የለውም። ምክንያቱም ዳኒ እንደፈለገ የመቀየር አቅሙም ችሎታውም ያለው ሰው። በዚህ ህይወት እንደዚህ የሚሆን ሰው መጨረሻው ጥሩ እንደማይሆን ግልጽ ነው። ስለዚህ አንተ ከመታመም በፊት ጤነኛ የሚያደርግ ነገር ውስጥ ተገኝ። እሱን ነው የምለው። ለዛ ሰላም ውድ የእኔ ቤተሰቦች እንደምን አላችሁልኝ? ሁሉም አማን፣ ሁሉም ሰላም። ፈጣሪ በያላችሁበት ሰላማችሁን ብዝት ያደርግልኝ። እኔ አለሁላችሁ። ዛሬም እንደተለመደው በአዲስ በሌላ ቪዲዮ እንደገና ተገናኝተናል። ዛሬስ ምን አለ ነገር ካላችሁኝ ሁሌም አሁን በዚህ ሰዓት የነ አብርሃም የነ ሩታ አንድ ላይ መሆን አብሮ መሆን ሁሉን ነገር ግልጽ ማድረጋቸው የእግር እሳት ከሆነባቸው ሰዎች ውስጥ አንዱ ዳኒ ነው። ዳኒ መቼም ሁሌም ቢሆን የፈለገውን ነገር እስከሚያገኝ ድረስ በጣም ብዙ ነገሮችን ይሞክራል፣ ብዙ ነገሮችን ይታገላል። መቼም ተስፋ የሚቆርጥ ሰው አይደለም። አንድ ነገር ሳይሳካለት ሲቀር ወደ ሌላ ያበው ነገር ሳይሳካለት ከሆነ ሰው ጋር አብሮ ሆነ ስትሉት ነገ ደግሞ ሌላ ሰው ጋር እየሆነ ሁሌም ቢሆን የራሱን ህይወት መኖር ከማይችሉ ሰዎች ውስጥ አንዱ ዳኒ ነው። በጣም ግራ ከሚያጋባን ዳኒ ምንድን ነው የሚፈልገው? ለአብርሃም ጤና ነው ይላል። በዛ ደግሞ በተቃራኒው ሲያደርገው የምታዩት ነገር ሌላ ነው እና ይሄ ነገሩ ደግሞ መቼ እንደሚያቆም ሁላችንም ግራ ገብቶናል። ግን አሁን እሱ በፈለገው ሳይሆን በትክክለኛው መንገድ እየሄደ ስለሆነ ምንም የሚያሳስብ ነገር አይደለም። ፋሚሊስ ዛሬ ከዚህ ጋር በተገናኘ በጣም ብዙ አዲስ ነገሮች አሉ። እነሱን አብረን እናያለን። ሙሉ ነገር ማግኘት ከፈለጋችሁ ከኔ ጋር እስከ ቪዲዮ መጨረሻ አብራችን ቆዩ። በመጀመሪያ ግን ሁሉንም ነገር ከመጀመራችን በፊት ግን አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ከፍ እናድርገው። በጣም እየገፋችሁት ነው። ብዙ ነገር እያደረጋችሁ እንደሆነ እያየሁ ነው። በጣም አመሰግናችኋለሁ። ከዚህም በበለጠ ደግሞ ማደግ ከፍ ማለት ስላለብን ሁሌም የእናንተ ድጋፍ
አይለኝ ነው የምለው። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ሩታዬ ደግሞ ሳንልሽ ትንሽ ዳኒ በጣም አስጨንቀው የነበረና ያጠርማል እመጣለሁ ብሏል። ሳልነግርሽ ብዬ ነው። አረ ነው ለምን እንደፈለጋችሁ አላውቅም። በጣም ያስጨንቀኝ። ከዳኒ ጋር መገናኘት አልፈልግም ነበረ። ደውሎልን ነበረ። እኔም እሱም አላነሳንላችሁም ሁለታችንም። ልቤ ላይ ቆመ። በቃ አንቺ ቴክስቶቹን ባሳይሽ ኧረ ሜሪ ስላሳለፍናቸው መልካም እህትና ወንድም ጊዜያት ምናምን ምን ፈልገህ ነው? በቃ ካላና ዳኒ ምንም ነገር የሚፈልገውን ነገር ተናግሬያለሁ። ፋሚሊስ የሚፈልገውን ነገር ለማግኘት ምንም ነገር ያደርጋል። ከታች ወርዶ ዝቅ ብሎ በጉልበቱም እየተንበርክኮም ቢሆን ያን ነገር ይጠይቃል። ዳኒ ሌላ ምንም የሚፈልገው ነገር አይደለም። አሁን ማግኘት የሚችለው ቅርብ የሆነ ሰው በዚህ ሰዓት ሜሪ ስለሆነች ነው። ምክንያቱም አሁን የሚያገኝበት ሩታንም አብርሽንም የሚያገኝበት ሌላ መንገድ የለውም። ስለዚህ ምን አሰበ? ሜሪን አሰበ። ሜሪ ጋር ደወለ። ሌላ ምንም ሊያደርግ አይደለም። አስቦ ተጨንቆ እንዴት ሆናችሁ ምናምን ለማለት አይደለም። ምን ሲያደርግ እንደነበረ አብርሃም ከእሷ ጋር ሆኖ ጥሩ ጊዜ ለማሳለፍ የነበረበት ቦታ ሄዶ ምን ያክል ሲረብሽ እንደነበረ ታስታውሳላችሁ። ስለዚህ አሁንም የተለየ ነገር የለም። እንደዚህ በእግር በስር ቢገባም የሚፈልገው ሌላ ተንኮል፣ ሌላ ነገር ሊያደርግ አስቦ ካልሆነ በስተቀር በጭራሽ ዳኒ ለመልካም ነገር በዚህ ልክ እንትን ብሎ አይደለም። ምክንያቱም እያየነው ነው። መጀመሪያ መግቢያ ቀዳዳው የአብርሃም ጤንነት ነበር። ከዛስ ወደ ምን እየተሸጋገረ እንደሆነ ሁላችሁም እያያችሁ ነው። እና ሌላ ምንም ነገር የለም። ቆይታ ያላችሁ አሁንም መጥቶ የሚያደርገው ሌላ የራሱን ፍላጎት ለማስፈጸም ነው እንጂ ምንም ለነሱ የሚጠቅማቸው ለነሱ የሚረዳቸው የሆነ የተለየ ጥሩ ነገር ይዞ እንደማይመጣ እርግጠኛ ነኝ። ፋሚሊ እንዲኖር ታሪፍ ነው። እንደዚህ ዝም ብለሽ ይዘሽ ወጣሽ ነሽ ወገባሽ ነው ተመችቶሻል ነው ዳኒ ነው ፐርሰናል የሚነካ ነገር ንግግር መናገር አልችልም። ስላለበት ሁኔታ እንዲመጣ እኮ አብርሃም እንዴት ነው እንጂ ይዘሽ እየወጣሽ ይገባሽ ያያዩት ነው። ደህና እንዳልሆነ እኮ እያዩት ስለሆነ ያ ይሄ ነው። ምን አልኩኝ ዳኒ ምንም የተለየ ነገር አሁን ምንድን ነው እዚህ መጥቶ ሰላማቸውን ለመበጥበጥ ሩታ ጋር እየሞከረ ያለው ነገር እየተሳካለት ስላልሆነ አሁንም በነገር ለመጎንተል የሆነ ማለት ምን አይነት ደስታ እንደሚሰጠው እኮ ግራ ነው የሚገባኝ። ማለት አብርሃም ጤነኛ አይደለም፣ እሱ እርዳታ ያስፈልገዋል፣ ድጋፍ ያስፈልገዋል እያለ ነው። ከጎኑ ያለችው የሰዓት ሩታ ነች። ከሩታ ጋር ተነጋግሮ ነገሮችን እንትን ለማለት ከመሞከር ይልቅ አሁንም ከእሷ ጋር ነው ጸቡ። እንደዚህ በማድረጉ ደግሞ ምን ያክል ነገሮችን እያጣ ነገሮች እየተሳኩለት እንዳልሆነ እያያችሁ ነው። እና የዳኒ አካሄድ ሁሌም ግራ ነው የሚገባኝ። ምን ለማግኘት ሰው የሚፈልገውን ነገር ለማግኘት እኮ በዚህ ልክ እኮ ከጀርባ መሄድ አይጠበቅበትም። ቀጥታ ፊት ለፊት ነገሮችን እንትን ማለት እየቻለ ግን እሱ ከጎን ያለን ነገር በማጥቃት ነው እየሄድ ያለው። የመጣበትን ምክንያት ይሄ ነው። ሌላ ምንም የሚጨበጥ ነገር ሆኖ አይደለም። የአብርሃም ሰላም አለመሆን ምናምን አይደለም። አብርሃም ሰላም አለመሆኑ የሚያሳስበው ከሆነ እኮ አብርሃም እንደዚህ እዚህ ቁጭ ብሎ ፊቱ ላይ የሚናገረው ነገር ምን ያክል እሱን እንደሚጎደው እኮ መረዳት ነበረበት። እዛ ቦታ ሄዶ ምን ሲያደርግ እንደነበረ ዛሬም መጥቶ እየተናገረ ያለው ነገር አብርሃም እኔ ከእሷ ጋር ነው መሆን የምፈልገው የምወደው ከልጄ እናት ጋር ነው እያለ የእሱን ሰላም እናንተን ከማስቀደም ይልቅ አሁንም የአብርሃም ደህና አለመሆን ነው ሁሌም እየተናገረ ያለው። ግን ለአብርሃም ደህና እንዳልሆነ እንዳይሆን እያደረገው ያለው የእሱ የሚናገራቸው ምን ያክል ሰውን ሊጎዱ እንደሚችሉ መርዝ የሆኑ ነገሮችን ካፉ እየወጣ እንደሆነ ሁላችሁም እያያችሁ ነው። እና ያ የዳኒ ፍላጎት ሁሌም ቢሆን ምንድን ነው ከሩታ ያጣውን ትኩረት መልሶ ማግኘት ነው። በቃ እሷ ትኩረቷን ነስቷል። ድሮ እሱ የሚለውን ታደርጋለች፣ እሱ በሚለው መንገድ ትሄዳለች፣ እያንዳንዱ ነገር። ከዛ ነገር ተለያየ፣ ያን ነገር አጣ፣ ከሜሪ ጋር ተለያየ፣ ከሩታ ጋር ያለው ግንኙነት ተቋረጠ። ስለዚህ አሁንም አለው ለማለትና መኖሩን ለማረጋገጥ ነው እንደዚህ ደፋ ቀና እያለ ያለው እንጂ ሌላ አሳዝኖት ለእሱ ጤንነት ተጨንቆ ምናምን አይደለም። ምክንያቱም እሱ ከቤተሰቦቹ አይበልጥም፣ ከጓደኞቹ አይበልጥም፣ እሱ ከሚስቱ አይበልጥም። ገባችሁ አይደለ? እሱ የተለየ እንደዚህ የሚሆንበት ከአብርሃም ጋር የተለየ ቁርኝት የለውም። ፋሚሊስ እንደ ሰውኛ ከሆነ ሰው ለሰው ማዘኑ ልክ ነው፣ ግን በዚህ ልክ እንደዚህ ነገር ውስጥ መግባትም አያስፈልግም። ደግሞ ይሄ እኮ ምንም ቢግዲል አይደለም እኮ ማሳረፍ ስትረስ ውስጥ ነው አብርሃም። በቃ ትንሽ ጭንቀት ውስጥ ገብቷል። ስለዚህ እንደዛ እየሆነ መኪና መንዳት የለበትም። ወንድሙ ይነዳል፣ እሷ ትነዳለች። ምንድን ነው ችግሩ? አልገባኝም። ለማንኛውም እኔ የመጣሁበት ሀሳብ ይሄ አይደለም። ችግሩ ዳኒ የመጣበት ሀሳብ ይሄ አይደለም። ምንም እኮ አይደለም። ነገርኳችሁ። መጀመሪያ ምንድን ነው መበጥበጥ ነው። ገባችኋ? በትክክል እንዳያስቡ ነካክቶ የሆነ ነገራቸውን ነካክቶ ከዛ በኋላ እሱ ወደሚፈልገው አቅጣጫ እንዲሄዱ የተጠቀመበት ስልት ነው እንጂ እሱ አይደለም። ስለ አብርሃም መኪና ለመንዳት ምናምን ተናገረው እኮ ስትረስ ውስጥ ነው።
ጥሩ እሱ የሚበሳጭበት ጭንቀት ውስጥ የሚገባበት ሁኔታ ውስጥ እንዳይገባ ማገዝ መርዳት ነው የሚያስፈልገው። ዳኒ ደግሞ እሱን እያደረገ አይደለም ያለው። የሚያባብስ ጭንቀትን የሚያባብስ መረበሽን የሚያባብስ ሁሌ ንትርክ ሁሌ ብጥብጥ ውስጥ ነው እየከተተው ያለው። ስለዚህ አሁንም የመጣው ለሱ ጉዳይ አይደለም፣ ለአብርሃም ጉዳይ አይደለም። ምንም ግልጽ እኮ ነው። በቃ መሸጋገሪያ ነው። አሁን ሩታን የሆነ ነገር አላት፣ ከአብርሃም ጤና ጋር እንደዚህ ነገር አለ። ከዛ ደግሞ ሀሳቡን ቀስ አድርጎ ለሜሪ ጫና ረገባት። ከዛ ወደሚፈልገው አቅጣጫ ደግሞ ይሄዳል። እስኪ ምን ይዞ እንደመጣ ደግሞ እንስም። ቆይ አንተ ተረጋጋ። ምንም አትወልም። እሱን ወደ ጭንቀት ውስጥ የሚከት ወሬ ይዛችሁ አንቺም ሁላችሁ አታውሩ። ቢኮዝ ተጎጁ እሱ ነው። አታጨናንቁት። እረፍት በሚያስፈልገው ሪላክስ ማድረግ ከሆነ የሚፈልገው ሪላክስ ያደርግ እንጂ በዚህ ያህል የሆነ ነገር አይምሮ ውስጥ የከታችሁ አታሳንሱት ልጁ። እስካሁን ባየሁት ሁኔታ በእህቶችም በወንድሞቹም በዳኒም በሌሎችም እናስብልሃለን በሚሉ እንጨነቅልሃለን በሚሉ ሰዎች ውስጥ ያየሁት ሁሌ ጭቅጭቅ ነው። እነ ኤፍሬምንና እነ ሩታን በእነሱ ነው የሚያሳብቡት። አብርሃም ግን ከእነሱ ጋር ሆኖ ሲጨቃጨቅ እስካሁን አላየንም። ከእነሱ ጋር ሆኖ ሌላ ችግር ውስጥ ሲገባ እስካሁን አላየነው። ከእነሱ ጋር ሆኖ ራሱን ሲስት አላየነው። ከእነሱ ጋር ሆኖ መናገር ሲሳኑ አላየንም። ከእነርሱ ጋር ሆኖ ሲከፋው አላየንም። እስካሁን እየሆነ ያሉ ችግሮች እናስብልሃለን እንጨነቅልሃለን በሚሉ ሰዎች መጠው በሚያደርጉት ሁኔታ ግን አብርሃም እየተጎዳ ነው። አብርሃም ሰላሙን እየተነሳ ነው። ተረዳኸኛል? አንሻሉ ለማንኛውም መሰለሽ ሜሪ ዛሬ የመጡበት ዋናው ሀሳብ ትናንትና አብርሃም ከሄርሜላ ጋር ቀለበቱን ተቀብሏታል። ተረዳሽ? ይህን ማድረጉ ደግሞ ልጁ ደህና ስላልሆነ እንጂ ትናንትና ተንበርኩ ቀለበት ያደረገላትን ልጅ በዚህ መቅስፈት መጥቶ ቀለበቱን ሊቀበላት አይችልም። ይሄ ያንቺና የኤፍሬም ስራ ነው። በቃ ይሄ ነው። ገባችሁ አይደለ? መጀመሪያ እግሩን በማን ሰበብ አስገባ? በአብርሃም ጤንነት። አሁንስ የአብርሃም ጤንነት የሚያሳስበው ከሆነ ምን ሊሰራ ነው? ቀለበቱን ለምን አወለቀበት ብሎ የሚመጣው እዚህ ምን ሊያገኝ ነው ማለት? ቀለበቱን መልስ አድርግላት ነው? በፊት ተንበርክከ እንዳሰርክላት ድጋሚ አሁንም ተንበርክከ ሰረላት ነው? ወይስ እሷ ከፍቷታል ተንከባከባት ነው? እሷ ተጨንቃለች ተንከባከባት ነው? አብርሃም እኮ ዛሬ አይደለም ብዙ ጊዜ ደጋግሞ ነግሯታል እኮ ከእርሷ ጋር መሆን እንደማይፈልግ ለህይወቱ በደስተኛ እንዳይሆን ምክንያት እንደሆነችውና አሁን የመረጠውን ህይወት እንዲኖር እንድትፈቅድ በተደጋጋሚ ተናግሯል። ስጦቷን ሰዓቱን አውልቆ መልሶላታል። ብዙ ነገሮችን አድርጓል። አሁን በድጋሚ ደግሞ አሁንም ይሄ ነገር እንዳልወጣ ሳይ ደግሞ በድጋሚ ደግሞ ምን አደረገ? ቀለበቱ እንዲወልቅ ወሰኑ ማለት ነው። ሲወሰን ደግሞ የተለያየ ሰው አብሮ ሊወስን ይችላል። ሁሉም ሰው በሚወዳን አብሮን ያለ ሰው ሀሳቡን ሼር ሊያደርገን ይችላል። እንደዚህ ብታደርግ እንደዚህ ባይሆን እንደዚህ ባይል ተቀብሎ ነገሮችን መፈጸምና አለመፈጸም ደግሞ የባለቤቱ ጉዳይ ነው። አብርሃም ወሰነ፣ ቀለበቱ ወለቀ። ስለዚህ ዛሬ ምን ልሰራ ነው የመጣው ነው? ዛሬ ለማን ቆመ ነው? ለአብርሃም ሆነ ነው ወይስ ሄርሜላ ጎኑ ነው የመጣው? እሷስ ለራሷ መቆም አትችልም ወይ? ያንተን ድጋፍ አንተ ሁሌም ምንድን ነው አንተ የአደጋ ጊዜ ተጠሪ ነህ? ለሁሉም ሰው ችግር ቀድመህ የምትደርሰው ሁሌም ችግር አለ ሲባል አንተ ነህ ለሁሉም ሰው ተቆርቋሪ ምንድን ነው? አሁን አንተ እዚህ ጋር ያንተ አስተዋጽኦ ችግር ከመፍጠር ውጭ እስኪ ያመጣው መፍትሄ ካለ እስኪ ንገረን። እስካሁን እኔ ይሄን ነገር ሀሳብ እንትን ብዬ ነገሮችን አስተካክያለሁ የምትለው ነገር እስኪ አስታውሰንና ንገረን። እኛም ያን ነገር እያስታወስን ዳኒም እንደዚህ ጥሩ ነገር ሰርቷል እንበል። ግን የለም እሱን ማቅረብ አትችልም። እሱን አስወለቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የሚጠይቀኝ ሰው የሚጠይቅ ሶኬ ችግር የለም። እሷ ከአንቺ ጋር መጣ እዚህ ጋር ይቀናል አይደለ? ማንም መቶ ይጠይቀኝ፣ እኔ መመለስ ያለብኝ ነገር አውቃለሁ። ሲቀጥል ደግሞ ይኸውልህ የትኛው ሽማግሌ ልኮላት ነው? የትኛው 80 ሰው ነው ባልና ሚስት የሆኑት? ያኔ ቢሆን ነበረ የሚጠየቀው። ገባ? ልንጠየቅ የምንችለው አሁን ደግሞ ምን ይዞ መጣ? ይሄ ቀለበት ካልተመለሰ በህግ እንደምትጠየቅ ሌላ ችግር ውስጥ እንደምትገባ ነው። አሁን ወደ ማስፈራራት መጣ ማለት ነው። አሁን ዳኒ ማለት ይሄ ነው። ገባችሁ አይደለ? ብዙ ምንም በቃ የሚቆመው የሚያርፈው ነገር የለም። ያኔ እንዴት ሲሆን እንደነበረ እያያችሁት ነው። አሁን ደግሞ እነ ወንድሙም እህቱም በቃ የራሳቸውን ነገር እስኪ ይሞክሩ ብለው ደከማቸው እነሱም። ከዛ በኋላ ደግሞ አሁን ዳኒ አሁን ደግሞ በሜሪ በኩል መጣ ማለት ነው። መቼም ቢሆን አርፎ የሚቀመጥ ሰው አይደለም እንዳለው በህግ የሚያስጠይቅ ሌላ ችግር ውስጥ የሚከት ነገር አይደለም። ምክንያቱም ባለትዳር ሆነው 80 ኑሯቸው ከዛ በኋላ በዛ ውስጥ አልቃ የገባ ሰው ካለ ምናልባት ሊጠይቅ ይችላል። ገባችሁ አይደለ? እዚህ ጋር ፕሮሚስ ሪንግ ነው አድርጎላታል። ከዛ በኋላ ደግሞ ነገሮች እንትን አልሆኑም፣ ይቀይራል። ይሄ ነገር እኮ ሰው በጋብቻው ቀን እኮ ሊለያይ ይችላል። ገባችሁ አይደለ? እንኳን ገና ለገና ሳይጋቡ በእንትን ውስጥ ያሉ ሰዎች በእጮኝነት የነበሩ ሰዎች ይቀሩና
በተጋቡበት በዛው ቀን እዛው ሰርጉ ቦታ ላይ የሚለያዩ ሰዎች አሉ። በነጋቶ የሚለያዩ ሰዎች አሉ። እንደና አብርሃምም እንደ በፊቱ ደግሞ ወልደው ገና እንኳን እንትኑ ሳይል የሚለያዩ ሰዎች አሉ። ስለዚህ እኛ አይደለም የምንወስነው፣ ነገሮች ናቸው የሚወስኑት። ስለዚህ በህግ በሌላ አሁንም የሚሄድበት መንገድ ዳኒ ነገሮችን በሰላምና በትክክለኛ መንገድ ሀሳቡን አሸንፎ ነገሮችን ከማድረግ ይልቅ ሰዎችን በማስፈራራት በማስጨነቅ ግራ በመጋባት እረፍት በመንሳት በመጮ በመሯሯጥ በቃ እንደዚህ እንትን በማለት ውስጥ ነው የሰዎችን እንትን ሀሳብ ለማስቀረየር የሚሞክረው። ግን አይሆንም። ምክንያቱም ሩታ ምን ያክል የተረጋጋች የራሷን ነገር ለማሳካት ከፈለገች ምንም የፈለገው ሰው ከፊቷ ቢቆም ወደፊት ከመራመድ ወደኋላ ማትልች። ምክንያቱም ብቻዋን ስትታገል ቆይታለች። የራሷን ነገር ለማግኘት ሁሉም ከእሷ ተቃራኒ ቁሞ ብቻዋን ቁማ ስትታገል የነበረች ቀርነች። ዛሬ እንኳን አብርሃም ከጎኗ ሆኖ ማለት ነው። ስለዚህ ይሄ ነገር ቀላል አይደለም ዳኒ፣ እንዳሰብከው ቀላል አይደለም። ሰው እንደ አዲስ የተፈራረማችሁት ወረቀት የለም። እንደ አዲስ የተፈራረምሽው ነገር አለ እዚህ ጋር ማስረጃ አለ? የለሽም። ገባሻ ማስረጃ። ስለዚህ ራሳኒ ግን አንዳንዴ ፈርበ እግዚአብሔር እንዴ አብርሃም ለምንድን ነው ከሄርሜላ ላይ ቀለበት አንዴ እሱ መልስልኝ። ይሄ እኮ ነው መረ ምንም አያፍርም። ለምን ያፍራል እንዴ? አይኑን እኮ በጮ የታጠበ ሰው ምንም የሚያፍረው ነገር የለም። ዳኒ ማንም ይሁን በቃ ምንም ቢሆን እሱ እበልጣለሁ ነው ከማንም በላይ እኔ ለጉዳዩ ይመለከተኛል፣ ከጉዳዩም ባለቤት በላይ እኔን ይመለከተኛል የሚል ሰው ነው። ምን ልበላችሁ? ይሄ ምንድነው የሚባለው? የእርጎ ዝንብ ነው የሚባለው። በቃ ዝም ብሎ ጥልቅ የሚል እስኪ ዳኒ ከመጣ በኋላ ነገሮች ከመደፈራረስና ከመበላሸት ውስጥ ወደ ሰላም እኮ የመጡበት ወደ ስምምነት የመጡበት ነገር እኮ እስካሁን እኮ። ስለዚህ ወረቀት መፈራረም ምን እንትን ማለት ምናምን በቃ ምንም የሚሰማው አይደለም። ዳኒ የሚፈልገው ነገር ግልጽ እያደረገልን አይደለም። ከጀርባ ነው፣ አሁንም ከጀርባ እያደረገን ያለው። የሆነ ቀን ግን በትክክል ዳኒ ማን ነው የሚለውን ነገር ፊት ለፊት የምንጋፈጠ ይሆናል። ፋሚሊስ መለስ እናንተን ደበራችሁ። ለማንኛውም ቀለበቱን ስጪኝ። ልታረግላት ነው? አንተ ልታረግላት ነው? ቀለበቱን ስጪኝ፣ እሄዳለሁ። ደፋር ነው። አስባችሁታል? ቀለበቱን የገዛው አብርሃም ነው፣ ያደረገላት እሱ ነው። ቀለበቱን ስጡኝ ብሎ ምንድነው ሽማግሌ ነው ምንድነው የሚባለው? አሁን ዳኒ እዚህ ጋር ቀለበቱን ተቀብሎ ምንድን እንደሚያደርገው እኮ ነው እኔ እኮ ግራ ነው የሚገባኝ። እሷ እያዘነች እየከፋች ስለሆነ ቀለበትሽ ተመለሰልሽ ብሎ ሊመልስላት የእሷን አዘን ሊያስተዛዘነት ነው ወይስ ምንድን ነው? ትናንትና እኮ ሄርሜላን እኮ ተነግረን ነገሮች የሆኑበት መንገድ ትንሽ ያሳዝናሉ፣ ከባድ ናቸው። በዚህ መልኩ ባይሆን ጥሩ ነው። ተነጋግረው ተግባብተው አንተም የራስን ህይወት እኔም የራሴን ህይወት ብሎ ተነጋግረው ቢለያዩ ጥሩ ነበር። ባልሆነ መንገድ ተፈጸመ። እንደዛ ከሆነ በኋላ ግን ሄርሜላ ነገሮቹን ወደ ራሷ ረጋ ብላ ወደ ራሷ ትመልከት። ከስሜት ወጣ። ትክክለኛ ወደ ህይወቷን የሚያስተካክልለታን ትክክለኛ ውሳኔ የምትወስነው ከስሜት ወጣ ነው። አይኗን የሸፈናት ይሄ ስሜት የሚባለው ነገር ተገፎላት በትክክለኛ አእምሮ አሰላስላ የሚሆናትን መንገድ ትምረጥ ብለን ተነጋግረናል። ዛሬ ቀለበቱን መመለስ አሁንም ድጋሚ ወደዚህ ህይወት እሷን መጋበዝ ነው። ለእሷም አይጠቅማትም፣ ለእነ አብርሃምን ቤተሰብ አይጠቅምም ይሄ ነገር ደግሞ። ስለዚህ ዳኒ አሁንም በዚህ ግጭት በዚህ እሳት ቤንዚን ከማርከፍ እያርከፈከፈ እሱ የሚፈልገውን ነገር እንዲመጣ ነው እንጂ የሚፈልገው ዳኒ እረፍት እንዲሰማ ሰላም ቢሆን ለዳኒ ስራ አይፈጠርለትም። ሰላም ከሆነ ዳኒ እኮ የለም። ሰላም ከሆነ እኮ ዳኒ እኮ ድራሹ ነው የሚጠፋው። አንድ ላይ ከሆኑ እኮ እሱ ደስ አይለው። ስለዚህ አሁንም እያደረገ ያለው በቃ ብጥብጥ በመፍጠር የእሱን መኖር የእሱን እዛ ቦታ መገኘት እንዲረጋገጥለት ነው እየፈለገ ያለው። ተቀብዬ ልሂድ ገባሽ አይደል? ነገ ደግሞ እሷ በምትሄደው ጥግ ድረስ ትሄዳለች። ያንን ደግሞ ኃላፊነቱን ለመቀበል ዝግጁ ሁኚ። ሄርሜላ መሄድ የምትችለው ድረስ ትሄዳለች። ገባሽ? ነገ እኮ ሁሉም ነገር መልካም ይሆናል። ሜሪ ህይወት እንደዚህ አስቀጥልም። አንቺ እንደዚህ እንደሆንሽ አትቀጥልም። እሱም ወደ ቀልቡ ይመለሳል። ይኸው ዳኒ ነው። አሁን ደግሞ ምንድነው የህግ ከለላና አማካሪ ሆኖ ጠበቃ ሆኖ ይመጣል። ነገ ጋውኑን ለብሶ ደግሞ ጠበቃ ሆኖ ዳኒን እናየዋለን። ለማን የሚከራከር? ለሄርሜላ ቆሞ የሚከራከር ጠበቃ ሆኖ ነው ይመጣል። ይሄ ግልጽ ነው። ዳኒ እንደፈለገ መልኩን የሚቀያየር እንዲህ ዥንጉርጉር ያለ መልክ ያለው ሰው ነው። ነገ ደግሞ ተገልብጦ የሆነ ቦታ ቆሞ ታገኙታላችሁ። ስለዚህ አይደብራችሁ። ዳኒ ማለት ያ ስለሆነ የሆነ አትገረሙ፣ አትደናገጡ። ምንም የተለየ ነገር የለውም። ምክንያቱም ዳኒ እንደፈለገ የመቀየር አቅሙም ችሎታውም ያለው ሰው። ነገ ደግሞ ተገልብጦ ደግሞ እኔ ያላልኩም ምን የምፈልገው ይሄ ነው ብሎ ደግሞ ይመጣል። ስለዚህ ከማን ጋር መቆም እንዳለበት እኮ ግራ የገባው ሰው ነው። በቃ አንድ በሞቀበት አንዱ ሲቀዘቅዝ ወደዛኛው ይሄዳል፣ ያኛው ሲቀዘቅዝ ወደዛኛው ይሄዳል። ሁሌም በቃ እሳት ባለበት ቦታ ሁሉ እንዲህ የሚርመጠመጥ ሰው ነው ዳኒ።
ትፈልጋለህ? ቆይ ዳኒ ወደ ሕክምና ቤት እኮ እሺ፣ መሄድ ካለበት ዘኖ እንሂድ። የት ቤታችን ነው መሄድ የምፈልገው። እንዴት ቤት ይኸውልህ አብርሃም ስማኝ፣ ይኸውልህ አንድ ነገር ልንገርህ። አብርሃም አንድ ያጋር እሺ፣ ቆይ ወይ ሩታ ትንሽ ንፋስ ውሰድ። ቆይ ታይ በቃ ይሻለዋል። በቃ ጥሎ መሄድ። ልጁ እኮ ድጋሚ እኮ እንዲወድቅ ነው። እንደዚህ ከሰው እንደ መዥገር መጣበቅ ግን ምን ይሉታል? ኧረ ዳኒ ወደ ቀልብ ተመለስ። ኧረ ተው። እንደኛ እኮ ደህና እኮ ማለት እንደዚህ እዚህ ድረስ እኮ ትደርሳለህ ብሎ እኮ የጠበቀው ነገር የለም። አረ ስለዚህ ተረጋጋ እባክህ፣ እርግጥ በል። እንደዚህ አትሁን። አንተ እኮ ባሰብህ። አሁን እኮ ልታብድ የሆነው አንተ ነህ። አብርሃምን ደህና አይደለም ነገሮች ታሟል፣ ጤነኛ አይደለም እያልክ ነው። አንተ ልትለቅ ነው። ቀድማ አንተ ነህ ወደ ሕክምና የምትሄደው። እኔ ይሄን ነው። ምክንያቱም በሰው ህይወት እንደዚህ የሚሆን ሰው መጨረሻው ጥሩ እንደማይሆን ግልጽ ነው። ስለዚህ አንተ ከመታመም በፊት ጤነኛ የሚያደርግ ነገር ውስጥ ተገኝ። እሱን ነው የምለው። የዛሬው ቪዲዮ እንደተመለከታችሁት እንደዚህ ነበረ። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን በቤተሰብ። በመጨረሻም አካውንቱን ግን ሰብስክራይብ ማድረጋችሁን ሁሌም ምጨቃጭቃችኋለሁ። አሁንም ደግሜ እነግራችኋለሁ። አካውንቱን ሰብስክራይብ አድርጉ። ሰብስክራይብ ቪዲዮን ደግሞ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ይመቻል።